ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ቆይ እንደሱ ይመልስልኝ መልሻለሁ ድጋሚ ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ቆይ ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ አብርሽ ፕሮግራሙ ያለቀ ቢሆንም አሁን ድረስ እያነጋገረ ይገኛል። ከዩቲዩብ መንደር ወደ ቲክቶክ መንደር ሰፋ ብሎ እንግዲህ በብዙ ሰዎች እየተወቀሰ ይገኛል ማለት ነው። እንደኔ ያው ብዙም የአብርሽ ጥፋት እየታየኝ አይደለም። ምክንያቱም ከዚህ በፊትም እንደተባለው ነው ማለት ነው። በእርግጥ መሲ ብሪጅስቶን ጥሩ ጥያቄ አንስታለታለች። ምክንያቱም እኔም ብዙ ጊዜ ጥያቄ የሚሆንብኝ ነገር ነው ለአብርሽ ጥያቄ ብላ እየጠየቀችው ማለት ነው። እንደገና ደግሞ ማቲንም በራሷ ጠይቀዋለች። ማቲ ምንድን ያለችው አንተ የኦርቶዶክስ እምነት ተከታይ ነህ፣ ለምን በቦታው ተገኘህ ነው ያለችው። ነገር ግን አብርሽና ሩታ ኦርቶዶክስ ካልሆኑ ማክበር መብታቸው ነው። ነገር ግን ኦርቶዶክስ ሆኖ አለመሄድ ይችሉ ነበረ ማለት ነው። እና እንደገና ደግሞ ምንድን ነው ሌላው ማለት ነው የአረብ ሀገር ሴት ብር እየሰጠች ነው ምናምናም ተብሎ በጣም የተወቀሰ ነው ማለት ነው። ስለዚህ እኔ እዚህ ጋር የአብርሽ ስህተት አይታየኝም ማለት ነው። እንወዳለን፣ እናደንቃለን፣ ስጦታ ልንሰጥህ እንፈልጋለን ከተባለ አንድ ሰው መቀበል ይሄ ችግር አለው ብዬ አላስብም። አንዳንዴ ስትፈርዱ ዝም ብላችሁ አትፍረዱ። ወይም ከልጁ ጋር ችግር ካለባችሁ ችግራችሁ መናገር ትችላላችሁ ማለት ነው እንጂ ይሄ ልጅ ከህፃን ልጅ ቢሆን የተቀበለው አታሎ ነው ምናምን ይባላል አይደል? እንደ የሆነ ህፃን ልጅ ላይ የሆነ እቃ ካያችሁ የሆነ ነገር መጫወቻዊ ከረሜላ ሰጣችሁ ከዛ ሰው ላይ ከዛ ህፃን ልጅ ላይ የምትፈልጉትን ነገር ልትወስዱ ትችላላችሁ። ይሄ ማጭበርበርም ነው ወንጀልም ነው። ግን አንዲት ልጇን ወልዳ ትታ የመጣች ወይም 18 ዓመት አልፏት 20 ምናምን ገብታ ፓስፖርት አውጥታ የተሰደደችን ሴት ለምን በረሰጠሽ ምናምን ይሄ ፍርደ ገምድል ያደርገናል። ሴቶቹ ትክክል ሰሩ ካላቸው እኔም ተቃውም ያለው በፍጹም ትክክል አልሰሩም። ምክንያቱም ቢያንስ ከማዳን ቤት መውጣት አለባቸው። ቢያንስ የራሳቸውን ነገር መስራት አለባቸው። ገብታችኋል አይደለ? እንጂ እዚህ ጋር እሱ ችግር የለበትም። አንደኛ እርዱኝ አላለም። ሲቀጥል ደግሞ የገንዘብም ችግር የለበትም። መቼም እናንተን ተማምኖ አልመጣም አይደለ? መምጣት ስለሚችል አስቦበት ኪሱን ስለሚያውቅ ነው አይደለ? ዱባይ ድረስ መጥቶ ፕሮግራም ሊያደርግ የፈለገው። ስለዚህ ሚስኪን አይደለም ልጁ። በግድም ስጡ አልተባላችሁም። ስታሽቃብጡ በቃ እኛ ሞተን እንገኛለን ለሱ እንዲህ ካላደረግን ብላችሁ ያላችሁ ስለሆናችሁ ወይንም ስለሆኑ አብርሽን አያስወቅሰውም። ምክንያቱም መወቀስም ካለባት ራሷ ናት። አንዳንዴ ደግሞ ሲመከሩ ራሱ ጭራሽ እልህ የሚገቡ ልጆች አሉ። እነዚህ አይነት ልጆች ደግሞ እንዴት ነው መሰላችሁ የምትሏቸው? በራሳቸው ሰዓት ነው የሚገባቸው። አንዳንድ ሰው ይሄን የተኛ ሰው አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው የሆነ ሰው ማገዶ ይጨርሳል። በቃ የፈለገ ምከሩት ጭራሽ እናንተን እየጠመዳችሁ ይሄዳል እንጂ እልህ ይገባል እንጂ የሆነ እውነቷን ነው ምናምን የሚል ሰው የለም። እንደዚህ አይነት ሰው ጎበዝ ሰው እኮ ነው ማለት። ስትመከሩ ቆማችሁ ይሄ ነገር እውነት ነው እንደሚባለው ነገር ልክ ነው እንደ ምናምን ብሎ ቆም የሚያስብ ሰው ማለት በጣም አስተዋይ ሰው ነው ማለት ነው። ነገር ግን እኔ ያየው ችግር አብርሽ ላይ አይደለም፣ የሚሰጡት ላይ አድናቂ ተከታዮቹ ላይ ነው። እና መሲ ደግሞ በጣም ደስ ያለኝና የኔ የሁል ጊዜ ጥያቄ ያልኳችሁ አብርሽ እንደምታውቁት አሁን ላይ ኢትዮጵያ ላይ በደንብ የሚሰራ ታዋቂና ብዙ ኦዲየንስ ያለው ልጅ ነው። እና ይሄንን ታዋቂነቱን እንትን ብሎ ተጠቅሞ ልጆችን መርዳት ይችል ነበር። እና ምንም አይነት ሶሻል ሚዲያው ላይ አሁን ይሄ እንዳለ አብርሽ ቪዲዮ ውስጥ ገብታችሁ ብታዩ ያው ስለ ፍቅር መጣላት መታረቅ ነው እንጂ አንድ የበጎ አድራጎት የሰራው ነገር የለም። ይህንንም ነው መሲ ብሪጅስቶን ስትናገር የነበረው። ቪዲዮዎችህ እንዳለ ሾው ናቸው፣ ስለ ፍቅር ምናምን ብቻ ሾው ድራማ ፕራንክ ናቸው። እና አንድ ጥሩ ነገር ካለ አሳየኝ እስኪ አውጣና ይሄ ቪዲዮ ብለህ እስኪ አሳየኝ ስትለው እሱም አላሳያትም። ምክንያቱም እንደዚህ አይነት ቪዲዮ አንድም ሰርቶ አያውቅም ማለት ነው። እና የሆነ እንደዚህ ቢሆን ደስ ይላል። አንደኛ
ማለት የሆነ ደስ ይላል እንጃ ለምንድን ባላቅም አንደኛ ራሳችሁን ትጠቀማላችሁ፣ ሰውም ትጠቅማላችሁ። ገብታችኋል አይደለ? ለእኛ ምንም የማይመስለን ግን ለሰው በጣም አስፈላጊ የሆኑ ነገሮች ብዙ ነገሮች አሉና በትርፍ ጊዜው ወይም ደግሞ ስራዬ ብሎ ቢያንስ በሳምንት አንዴ እንደዚህ የታመሙትን የሚጠይቅበት ወይም ደግሞ ከጎዳና የሆነ አንድ ሰው የሚረዳበት ምሳሌ ምን አይሆንም? የምር ምሳሌ ምን አይሆንም? ጎዳና ሄዶ የሆነ ነገር በነገራችን ላይ የሆነ የቡታጅራ ልጅ እንትናን ካወቃችሁት በጣም ነበረ እሱ ልጅ አሁን ላይ የለም ስለኝ ከሰታጣልቶ ምናምን ነገር የለም እና በጣም ጎበዝ ነበረ። መንገድ ላይ ሰው ያነሳል፣ እንደዚህ ዊልቸር ለሚያስፈልጋቸው ምናምን ነገር ዊልቸር እንዲገዛላቸው ወይ ሰው እንዲሰጣቸው ያደርጋል። መንገድ ላይ እንደዚህ በቃ ምሳ ያልበላ ህፃን ካገኘ ወስዶ ይጋብዛል። በቃ እንደዛ አይነት ቪዲዮ ብትሰሩ በጣም አሪፍ ነው። እውነት አንደኛ አንድ ሰው ትረዳላችሁ፣ በዛ ላይ እናንተም ደግሞ ጭራሽ ወዳጃችሁ እየበዛ ይመጣል እንጂ ምንም ሊቀንስ አይችልም ማለት ነው። እና ሰውን ብትጠቅሙ በጣም ሁሉም ነው። በነገራችን ላይ አርአያ ራሱ መሆን ትችላላችሁ። ሰው መርዳት አለ እንጂ እኮ ማግኘት ዝም ብሎ ማግኘት ከሆነ ብዙም ትርጉም አይሰጣችሁም። ራሱ የበለጠ ደስተኛ እንድትሆኑ ሰው መርዳት ብትጀምሩ አልኳችሁ። እንደው ቤት ውስዳችሁ የማኖር አቅም እንኳን ባይኖራችሁ እስቲ የሆነ እሁድ ወይ ቅዳሜ ፕሮግራም ይዛችሁ መንገድ ላይ አሉ አይደል እንደ ዳቦ አጥተው ምናምን ምንም ነገር ሳይኖራቸው እንደ የምሳ ግብዣ እንኳን የአንድ ቀን ምሳ እንኳን ግብዣ ብትችሏቸው ምናምን በጣም አሪፍ ነው ማለት ነውና ይሄ ያለ ኦዲየንስ ጭራሽ እጥፍ ይሆናል እንጂ ሌላ ምንም አይዲያም አያስፈልገውም ማለት ሰው ለመርዳት። አሁን እኮ ቪዲዮ ለመስራት ተመካክረህ ቁጭ ብለህ ብዙ ታወርደህ ነው አይደለ? ግን ምሳ ለማብላት አይዲያ አያስፈልግም። ገብቷችኋል አይደለ? ያን ሰው ይዞ ሄዶ ሆነ ሆቴል ወይንም ሆነ ምግብ ቤት ጋብዞ መምጣት ነውና የበለጠ ቪዲዮ ይታያል ብዬ አስባለሁ። በፊት እኮ እንደዚህ ያደርግ ነበር። በነገራችን ላይ አብርሽ ያኔ ከፍቅር ጋር እያለ አመት በዓል ሲሆን ደግሶ ቤት ተሰርቶ ምናምን ትዝ ካላችሁ በርበሬ ምናምን እያቁላሉ ፍቅርም ነበረች ከእህቱ ጋር ያኔ ማለት ነው። እንደውም ያኔ ነው ቻናሉ ራሱ መንቀሳቀስ የጀመረውና እንደዚህ ነዳያንን ምናምን ያበሉ ነበርና አሁን ነው እውቅና ሲመጣ ምናምን ነገር ቪዲዮአቸው አንድ አይነትና አሰልች ሆነ ማለት ነው። መጣላት መታረቅ፣ መጣላት መታረቅ ሆነና ቀረ ማለት ነው። እና ምን ልላችሁ ፈልጌ ነው አብርሽን ትንሽ ቅር የሚለኝ በአብርሽ እንደዚህ ነው። ሰው ስለማይረዳ ምንም አይነት የተቸገረን ሰው ሲረዳ ስለማናየው ትንሽ እንደዚህ ቢረዳ ምናምን የምለው ነገር እኔም ከውስጤ ነበር እና መሲ ካነሳችው ነገር ውስጥ ይሄ ነገር ተመችቶኛል ማለት ነው። እሱን ደግሞ እርግጠኛ ነኝ ከዚህ በኋላ ያስብበታል ብዬ አስባለሁ። ምክንያቱም ይሄ እንኳን ብሎ ለማሳየት አንድ ቪዲዮ ነው ያጣው ማለት ነው። ጥሩ ነገር እንደዚህ ሰውን የረዳበት ቪዲዮ አንድ ነገር እንኳን አጣ ማለት ነው። ይሄ ነገር ደግሞ ያው ያስተካክላል ብዬ አስባለሁ እንጂ ለምን ረዳችሁ ምናምን ለምን ይረዱሃል ተብሎ አብርሽ ሊወቀስ አይችልም። ለምን ሰጡህ አይባልም። እንዳልኳቸው ህፃን ልጅ አይደለም እንካ ስጦታ። ሲቀጥል እኮ ለምንድን ነው ለአብርሽ ሲባል እንደዚህ የተጋነነው እንጂ አሁን ሳውዲ ላይ ሰርግ አለ። ሁሌ ሰርግ አይታችሁ ከሆነ ሳውዲ ላይ ብር ራሱ እንደ ጉድ ነው የሚበተነው። እንደውም ብዙ ሰው ምን ይላል ለማግባት ብቻ ብዬ ሳውዲ በሄድኩ ነው የሚለው። ምክንያቱም የሚሰጣቸው ሰዓቱ፣ ወርቁ፣ የእጅ የጣት ወርቁ ምናምን የአንገት ወርቅ ብዙ ነገር ነው። የሳውዲ ያሉ ልጆች ታውቃላቸው፣ ባትሄዱ ራሱ በየቪዲዮ ታያላቸው። ብር ራሱ እንደ ጉድ ነው የሚበተነው እና እንዲሁም አብርሽ ጋር እንደ ፌመስነቱ እንደ ታዋቂነቱ ብዙ ሰው አልተሳተፈም። በዛ ላይ ደግሞ ብዙ ስጦታም ሲሰጠውም አላየንም። ምንም የተጋነነ ነገር የለም እና በግል የአብርሽ ጠላት ከሆናችሁ የእሱ መለወጥ ካናደዳችሁ የእሱ ማግኘት ካንጨረጨራችሁ ነው እንጂ አብርሽ የዚህን ያክል ጥፋት አድርጎ አይደለም እንደዚህ የሚያስወቅሰው። በእርግጥ በማማቱ ይሄ ፕሮግራም ማሰቡን እኔ አልወደድኩትም። ነገር ግን አሁን ላይ ሳጣራ አብርሽ ኦርቶዶክስ አይመስለኝም። ስለዚህ በእነሱ እምነት ችግር የለውም። ግን እዛ ላይ የተገኙ ኦርቶዶክሶች አሉ። እነሱ ደግሞ ያው መቅረት ይችሉ ነበረ፣ አለመሄድ ይችሉ ነበረ። እነሱ ግን ሄደዋል። ስለዚህ አንድን ሰው በቃ ለፈጣሪ መስጠት ነው ስራችሁ። በቃ ይሄ ይበልጥ አንድን ነገር ይሄ በቃ እያወቀ የሆነ ሰው ከሄደ ያ ነገር የራሱ ምርጫ ነው። ገብታችኋል? ፈልጌ ነው በቃ አድርጌው ነው ይሄ በቃ መብቴ ነው ብሎ ከሄደ አንድ ሰው ልቦና ይስጠው ብላችሁ ስለዛ ሰው ከሱ ከተሻላችሁ መጸለይ ነው አይደል? ሌላ ምንም አይመጣም። እና
ለዛ ነው መሲም ስትቆጣ የነበረው ማቲን ነው ማለት እሱን እንደማይመለከታ ካወቀች በኋላ ማቲ ለመሄድ ከያለች ስትጠይቀው ነበረ። እንግዲህ ለማንኛውም አንዳንድ ልጆች ደግሞ ስትመከሩ የቀናት የምታስመስሉ ልጆች አላችሁ። ለራሳችሁ ነው፣ በነገራችን ላይ ለራሳችሁ ነው። በኋላ ሀገር መግቢያ ትኬት አጣችሁ ወገን ለወገን ደራሽ ነው እያላችሁ በየቦታው እንዳትለምኑ ነው። በነገራችን ላይ አሁን ላይ ሀቢባ ቤት እንደገና ደግሞ ሳራ ቤት ከዛ ደግሞ አሁን መሲ ቤት በጣም ብዙ ልጆች እና ደግሞ ይሄ ከላይ የምታዩት ቅልቦች ጋር ታሪኩን ያውቃሉ። የአረብ ሀገርን ሴት ስንቱ እንደሚያለቅስ ስንቱ ሐኪም ቤት መታከሚያ አጥቶ ምናምን ነገር ብዙ እንደሚሰቃይ እና እሱን ስለምታቅም ነው እሷ ጋርም እየሄዱ ስሞታ ስለሚያቀርቡ ነው እንግዲህ መሲ በዚህ ልክ የተናገረችው ማለት ነው። እና ትክክል ናት። እና መሲ አብርሽን ካለችው ነገር ደግሞ አንዱ ምንድን ነው፣ ለምሳሌ አሁን አንተ ዱባይ መጥተሃል፣ ብዙ ኦዲየንስ የአረብ ሀገር ሴት ነው። አንተም እንደምትለው በቃ ተወዳቸዋለህ እና እውነት የምትወዳቸው ከሆነ እስኪ ዱባይ ከሚገኙ ሐኪም ቤቶች አንድ ሁለቱ ጋር ሂድ እስቲ። ስንት የአልጋ ቁራኛ ሆኖ እዚህ የቀራለ ቤተሰብ የሌለው መጠየቃቸው የአረብ ሀገር ሴቶች አሉ። መሳፈሪያ አጥተው ዝም ብለው እጃዛ ቤት ቁጭ ብለው መሄድ አቅቷቸው ቁጭ ያሉ ሴቶች አሉ። እስኪ ከመጣህ አይቀር እግር መንገድህን እስኪ ግባና እውነት የአረብ ሀገር ሴት ተቆርቋሪ ከሆንክ እና ለኦዲየንሶች ክብር አለኝ ፍቅር አለኝ ካልክ ፍቅርህን በተግባር አሳያቸው። አንዱ ሐኪም ቤት ግባና ስንት ኢትዮጵያዊ በሽተኛ ሰዎች እዛ የምታገኛቸውን ማየትም መርዳትም ትችላለህ። ያኔ ደግሞ አንተ እውነተኛ የአረብ ሀገር ሴት ወዳጅ እንደሆነ ደግሞ እኛ ምን መሰክራለን ብለዋለች። እንግዲህ ልብ ካለው ይሄን ነገር ስራዬ ብሎ ሄዶም ሊያይ ይችላል። ብዙ ነገር ከዚህ ከመሲ ንግግር ብዙ ነገር ያስተካክላል ብዬ አስባለሁኝ። እና ግን ብዙ የሚያስወቅሰው ነገር ያለ አይመስለኝም። ይሄ ግን እንደ ምክር ቢሆን አሪፍ ነው። ማለት ሰው መርዳት እንዳለበት ልናስገድደውም አንችልም አንድን ሰው አይደለ። ምክንያቱም የሆነ ሰው ፈልጎ ነው የሚረዳው። ነገር ግን እንደ ሀሳብ የኔም ሀሳብ ነበር፣ ምን አለበት የሆነ ሰው እንኳን ምሳ ቢጋብዝ የሆነ ነገር ቢረዳ አንድ ሰው እንኳን የሆነ ነገር ቢል የሁል ጊዜ ሀሳቤ ነው ማለት ነው። ስለዚህ እኔ አብርሽ በግድ ይህን አድርግ ለምን ይህን አታደርግም ብሎ ሊወቀስ አይቻልም። ይሄ ነገር ዝም ብሎ አይደለም፣ ከመሬት አይደለም የመጣው፣ በጥረቱ ነው የመጣው። ገብታችኋል አይደለ? በጥረቱ እስካመጣው ድረስ ልክ የሆነ የኢትዮጵያ ሕዝብ በነፃ የሰጠው ይመስል የሆነ አላደን የሆነ እንደዚህ ብቻ እንትን ባይደረግበት አሪፍ ነው ማለት። ግን አንዳንዴ ደግሞ ሰውን እወዳለሁ ካላችሁ በቃ ለዛ ሰው ክብር አለኝ ካላችሁ ክብር በአፍ አይደለም በተግባር ነው እያደረጋችሁ ማሳየት አለባቸው እንጂ በቃ እኔ ለኦዲየንሶቼ ክብር አለኝ ፍቅር አለኝ በቃ ትለያላችሁ ብቻ ማለት ይሄ ድለላ ነው የሚሆነው ማለት። ስለዚህም አብርሽም ያው ከመሲ ንግግር ብዙ ነገሩ ይተገብራል፣ ወደፊት ያስብበታል ብዬ አስባለሁ። ለማንኛውም ውድ የቻናሌ ቤተሰቦች ስለተከታተላችሁኝ አመሰግናለሁ። የእናንተን ሀሳብ ደግሞ ኮሜንት ላይ አስቀምጡልኝ። መሲ ያለችው ትክክል ነው ወይስ አይደለም? ትክክል ያለነችው ምን ላይ ነው? ትክክል የሆነችው ምን ላይ ነው ብላችሁ ኮሜንት ላይ አስቀምጡልኝ። ሀሳባችሁን መስማት ስለምፈልግ ነው። እኔ እንዳልኳችሁ መርዳት አለበት ላለችው እኔም ሀሳቤ ነው። ነገር ግን ለምን የአረብ ሀገር ሴቶች ስጦታ ይሰጡሃል የሚለው ነገር ግን እኔ አልተዋጠልኝም። ምክንያቱም እንሰጣለን ካሉት መቀበል ምንም ማለት አይደለም። ለሚሰጡት ግን መምከር ትችላለች ማለት ነው። ለማንኛውም ስለነበረን ቆይታ አመሰግናለሁ። ቻው፣ ደህና ነው።